ይባስ ብሎ አንድ ሰው ብቻ የሚመስለው ሽልጦ ብዛት ለወትሮ ለ5 ልጆች የሚበቃ ነበር። ትልልቅ ሰዎች ሳይቀሩ እናኑ የሚሆኑ አይታወቅም ጨምሪበት እስቲ እያሉ ያፍሱታል። አንድ ከኛም በእድሜ የሚበልጥ ያሬድ የሚባል ልጅ የእግር ኳስ ቡድናችን አሰልጣኝ ወሬውን ከየት እንደሰማው እንጃ ለተወሰነ ሕፃናት ዛሬ ታሃት ጦርነት ትከፍትብናለች፣ ማንም ሜዳ እንዳይሄድ፣ ዛሬ ጨዋታው ተሰርዟል፣ እግዚአብሔር ለዛ ካበቃን ሌላ ጊዜ እንጫወታለን አለን። ታሃት ሽልጧችንን ከቀማችን በኋላ መንፈልጋ ጦርነት እንደምትከፍት ብናወጣ ብንወርድ ሊገባን አልቻለም። ሁሉንም ሽልጦ ልትወስድብን ነው በማለት ደመደመ። የብር 4 የነበረው ሽልጦ ከጦርነቱ በኋላ የብር ምናልባትም ብርና ዳንቴላችን ሳይቀር ተቀማ ይሆን አልተባባልን። ይህን ብለን ብዙ ሳይቆይ ከሰማይ ይውረድ ከምድር ይፍለቁ ያላየናቸው 2 እስከ አፍንጫቸው የታጠቁ ወታደሮች በታጨቅንባት ማድቤት በር ላይ ቆሞ ከጫማዎቻቸው ጀምሮ ራሳቸው እስከ ድፋት ወታደር መለዮ መላ ሰውነታቸው ሹራማ መልክ ባሉ አቧራ ተሸፍኗል። የኢትዮጵያ ጦር ሰራዊት ወታደሮች ነበሩ። በወገባቸው ዙሪያ ላይ ሰለበቶቻቸው የተንጠለጠሉና በተራመዱ ቁጥር የሚጨለጭሉ የእጅ ቦምቦች፣ የውሃ ቆዳ፣ የተጠቀለለ ገመድና ጫፉ ታፋቸው ላይ ደረሰ ባለሰገባ ሳንዴ የታጠቁ አንድ ወታደር መትረየስ የሚባለውን መሳሪያ ከተጠቀለለ ባለብዙ ጥይት ዝናር ጋር ትከሻው ላይ ተሸክሟል። ለዚህ ሁሉ ጥይት የሚበቃ ጠላት ከየት ሊመጣ ነው እያልኩ አስባለሁ። ሌላኛው ታጣፊ ክላሽንኮቭ ጠመንጃ ትከሻው ላይ አንግቷል። ሁለቱም ሰውነታቸው ዝሎ ከንፈራቸው ደርቋል። የአንድ ወታደር ልብስ ከግራ ክንዱ ላይ ተሰርትሮ እጅ ደብዛዛ ያለው ደም ነጠብጣብ ባለበት ነጭ ፋሻ ስለተጠመጠመ መቁሰሉ ያስታውቃል። በማድቤቱ ግራ በኩል የተቀመጡ ልጆች በእነሱ አቅጣጫ የመውጫ ክፍተት ስለነበር ቀስ በቀስ ሹልክ እያሉ ከየቤታቸው ፈረጠጡ። ጥቂት ልጆች ብቻ ቀረ። እኛም የቆየነው ወታደሮች መውጫችን ላይ ስለቆሙ ማለፊያ ማርያም መንገድ አተን እንጂ ወደን አልነበረም። በቃ ጨረሱም ብለን ተሳቀን እንደተቀመጥን ከወታደሮቹ አንዱ በሚያሳዝን ድምፅ እናቴ እንደምን አደሩ፣ የኢትዮጵያ ወታደሮች ነን፣ ጦርነት ከርመን መመለሳችን ነው፣ ፍራንክ ምንም የለንም፣ እህል ከቀመስ 2 ቀናችን፣ ትንሽ ዳቦ ስጡን አለ። እትዬና ኑ ደረታቸውን እየደቁ እኔ እያሉ ቸኩሎ ከመቀመጫቸው ሲነሱ ሳንቲም የሚያስቀምጡበት ባለክዳን ጠርሙስ ጉልቻው ላይ ወድቆ ክዳን በመከፈቱ ሳንቲሞች እየተጨላጨሉ ወደ እሳቱ ተሞጀሩ። እትዬና ኑ ሳንቲሞችን ለማንሳት እንኳን ሳይጨነቁ እየተጣደፉ ከማር ቤት ወጡና ወታደሮች በር ላይ የተቀመጡ አሮጌ ልብስ ማጠቢያ መኪና ጎማ ላይ አረፍ እንዲሉ አድርገው በቤት የኒኬል ሳህንና የፕላስቲክ ኩባያዎችን እርጎ ይዘው ተመለሱ። ትኩሶቹ ሽልጦች ሳህኑ ላይ አድርገው ዳቦውን እርጎውን ቀቀመስ አደረጉና ለወታደር ሰጧቸው። ወታደሮች 1-2 ጊዜ ገምጠው እርጎውን ፎት እንዳሉት እጁ በፋሻ የተጠቀለለ ወታደር ለማገሩ የተከመረው ባር ዛፍ እንጨት ደገፍ ብሎ አይኖቹን ጨፈነ። እንቅልፍ የወሰደው ይመስለኛል። እጁ ላይ የያዛትን ሽልጦ እንኳን አላገመሳትም። ሌላኛው እትዬና አንዱ ጋር ማውራት ጀመሩ። ሻቱን አለ፣ እንደ ከብት እየነዱ አስከበቡን። ስንቅ የለ ውሃ የለ፣ ከጦርነት ይልቅ ውሃ ጥሙ ፈታን፣ አስጨረሱን። ወንድ ልጅ በየሜዳው ውሃ እንዳለ ቀረ። የቀረነው ነፍሳችን ለመዳን ተበታተነ። አገሪቱ አብቅቶላታል፣ ለወንበዴ ሸጧት። ከእንግዲህ ምን አገር አለ? የልጆቼን አይነት ለማየት ነው የምመኘው፣ ዋጋም የለው ብሎ ቁጭቱ ተከነከነ። ወዴት ነው ሀገራችሁ ብለው ጠየቁት። እትዬና ኑ እኔ የደብረ ብርሃን ነኝ እናቴ፣ እሱ ወደ ወለጋ ነው። ተመቶ ጢሻ ውስጥ ደሙ ሲፈስን ያገኘሁት። መቼስ ለአንዲት ሀገር ነው ተዋደቅ ነው ከደረሰልኝ እስኪያገግም ከኔው ጋር ዘንድ ሰንብቶ ሲረጋጋ ወደ ቤተሰቡ ይሄዳል ብዬ ነው። አሁን ታዲያ ያን ሁሉ ጉድ ተሸክማችሁ ትችላላችሁ? አውቶቡስ የለ፣ ባይሆን ደሩና በጠዋት ሄዱ አሉ እማማና ኑ እንጨት አስደግፉ ከጎን ወደ አቆመው ጠመንጃ እየጠቆሙ። የለም ተቃርቧል፣ እዚሁ ካገኙን ለእርሶም ዳፋ እንሆናለን እናቴ። አሁንም ሳናርፍ
ለመገስገስ ነበር ሀሳባችን። እኔ እንኳ ከትላንት ጀምሮ ብንገሰግስ ይህን ጊዜ ልጆችን አግኝቼ በሳምኩ ነበር። እሱ ግን ብዙ ደም ፈሶታል። ክንዱን ተመታ። እቹ አልሄድም ብዬ ነው። ከእንግዲህ ጫካ ጫቆን ከሄድን ገብተን እናድራለን አለ ሁለተኛው ጓደኛው እየጠቆመ። ሲያወራ ትንፋሹ አረፍተ ነገሩን ቁርጥ ይላል። ትንሽ አርፎ አመስግነው ሊሄዱ ሲነሱ እትዬና ትኩሱን ዳቦ እያጠፉ የወታደር ማስኒዳ ውስጥ እስኪበቃቸው አስያዟቸው። ኮዳቸውንም ውሃ ሞሉላቸው። ለመንገድ ስንቅ ይሆናችኋል ልጆች፣ መብርሃን ተከተላችሁ አሉ። ወታደሮቹ አመስግነው በደከመ እርምጃ ወጥተው ሄዱ። ለምን እንደሆነ እንጃ። ሽልጦ የያዝኩበትን ዳንቴል እንዳቀፍ ቀስ እያልኩ ኋላቸው ተከተልኳቸው። እያዘገሙ ኳስ ወደምንጫወትበት ሜዳ የሚወስደውን አቀበት ተያያዙት። ኳስ ሜዳውን አልፎ ወደ ከተማው መውጫ በር የሚወስድ አቋራጭ መንገድ አለ። ዋናውን መንገድ ተከትሎ መሄድ ለአደጋ የሚያጋልጥ በአቋራጭ ከከተማው ለመውጣት ሳያስቡ አልቀሩም። ይህ ሰፈሬ ነው፣ እነሱ መንገዱን እንዴት አወቁት እያልኩ አስባለሁ። ትንሽ እንደተከተልኳቸው ቆምኩና ከእይታዬ እስኪሰወሩ ድረስ በዓይኔ ሸኘኋቸው። ወደ ቤቴ ሲሄድ ከተማው ጭር ብሏል። መኪናም ሆነ ሰው አይንቀሳቀስም። አልፎ አልፎ መንገዱን አቋርጠው የሚሮጡ ውሾች ወዲህ ወዲያ ይላሉ። ሁሉም ነገር አስፈሪ ሆኗል። ዳንቴሌን እንዳቀፍኩ ወደ ቤቴ ሮጥኩ። ቤቴ ደርሼ እኔን ፍለጋ ልትወጣ መንገድ ለጀመረችው እናቴ ስለ ወታደሮቹ እያወራኋት እያለ ከተማችን በድንገተኛ የከባድ መሳሪያ ፍንዳታ ተንቀረቀበች። ቤት የገባሁበትና ፍንዳታው የተሰማበት ጊዜ መካከል የነበረው ልዩነት 10 ደቂቃ እንኳን አይሞላም ነበር። ከዚያች ደቂቃ ጀምሮ ለተከታታይ 4 ሰዓት የነፍስ ወከፍ መሳሪያው ተንጣጡ። የሞርተር አረሮች እያጎሩ ቤታችን ጣሪያ ላይ አለፉ። ምድርና ሰማይ እየተንቀለቀሉ እስኪመስል ድረስ በአካባቢው ፍንዳታ ተናጡ። አቅራቢያው የሚያርፉት ፍንዳታዎች የሚያስነሱት አሸዋና ድንጋይ ፍንጣሪ ቤታችን ጣሪያ ላይ ሲበተን ከነፍሳችን የተቀበርን ያህል ስሜት ነበር የሚሰማው። እያፋጩ በላያችን ላይ የሚያልፉን የሞርተር አረሮች ካሁን አንዱ ቤታችን ጣሪያ ላይ አልረፈ እያለን በፍርሃት እንደተሸማቀቅን ያ ሁሉ ፍንዳታና ተኩስ ድንገት ጸጥ ብሎ ቆመ። እንደ ድንገተኛ አጀማመሩ ጸጥ ያለውም ድንገት ነበር። ከፍንዳታው በላይ ዝምታው ያስፈራ ነበር። ጆሮዬን ስለደቀደቀኝ ደጋግሜ በማዘጋጅ ጆሮዬን እንድከፍት ሞከርኩ። በዝምታው ድንገት መስማት የተሳነኝ ይሁን ለማረጋገጥ ደቂቃዎች ወስዶብኝ ነበር። እናቴ በሹክሹክታ ስትጠራኝ ነበር መስማት መቻሌን ያረጋገጥኩት። የውጩ ዝምታ የሰው ዘር በሙሉ አልቆ ብቻችንን የቀረን እስኪመስለን ድረስ አስፈሪ ነበር። ወዲያው ግን እየተጫጫሁ የሚያወሩና የሚሮጡ ሰዎች የኮቴ ድምፅ ሰማሁ። ወታደራዊ መገናኛ ሬዲዮ የታንክ ሰንሰለቶች ፉጨት የመንደሩን አየር ሞላው። አልፎ አልፎ ከርቀው የሚሰማ የከባድ መሳሪያ ድምፅ በቀር ዝምታ ሆነ። ለምን ያህል ጊዜ በዚያ ሁኔታ ውስጥ እንደቆየን እንጃ። መጀመሪያ ሰዎች በራቸውን ከፍተው ሲወጡ ሲጢት የሚል ድምፅ መሰማት ጀመረ። ቀጥሎ በር እየተንኳኳ ተረፋችሁ ወይ እያሉ ሲጠያየቁ መስማቴ ዘልዮቼ ሁሉንም ጎረቤቶችን እያቀፍኩ መሳም ምኞት አደረብኝ። የጎረቤቶቻችን ድምፅ ስንሰማ ቀስ በቀስ ሁላችንም ወጣን። ለመጀመሪያ ጊዜ ታሃት የምትባለውን ፍጥረት በዓይናችን አየናት። የሰፈራችን ሰዎች ገንባል ላይ ያጠለቁና ፀጉራቸው የተንጨባረረ ባለቁምጣ ተዋጊዎች እየጨበጡ ሰላም ይሏቸዋል። እንደ ወይ አቅርበኝ ብዬ ፊት ለፊት ክላሽንኮቭ ጣጥቃ ለቆመች ሴት ታጋይ እጄን ዘረጋሁላት። ፈገግ ብላ ጨበጠችኝ። ከእግር እስከ ራሷ በግርምት እያየኋት ቆይቼ ምን እንደምላት እያሰብኩ እንደተፋጠጠን የሰፈሩ ሰዎች እየተጫጫሁ ወደ ኳስ ሜዳ ሲሮጡ በማየቴ ያችን ሴት ታጋይ ትቻት ሰዎች ወደሚሮጡበት አቅጣጫ በር መሮጥ ጀመርኩ። ኳስ ሜዳችን ላይ በስተደቡብ በኩል ተወላግዶ በተተከለ እንጨት ጎል ስር ያውም እኔ ግዛት ነበር። በበረኝነት ወርቅ ስናሳ የኖርኩባት ድንበሬ ልክ በረኛው የሚቆምበት ቦታ ላይ የሁለት ወታደሮች አስከሬን በደም ተጨማልቆ ወድቋል። አንዱ እግሩን አጠፍ አድርጎ በሆዱ ተደፍቶ ከላይ የለበሰውን ቅጠልያ ካኪ ወደ ላይ በመሰብሰብ ጀርባው በከፊል ተራቅቷል። ሌላው በጀርባው ወድቋል። ፊቱ በጣም በማበጡ አይኖቹ አይታዩ። በፋሻ የተጠቀለለ ክንዱ ደረቱ ላይ አርፏል። ከአንገቱ ስር ጀምሮ በቀጭኑ የወረደው ደም ደርቆ እንደ ረዥም ጥቁር ገመድ አፈር ላይ ተዘርግቷል።
መሳሪያቸው፣ ትጥቃቸውና የውሃ ኮዳቸው ጭምር የለም። ጫማዎቻቸው ወልቀው በሙቀት የተንገረገበ እግራቸው ተራቁቶ ይታያል። በጀርባ ላይ የሚታዘለው ማሲኖዳ ተራግፎ ከጎናቸው ወድቋል። እስከ ዛሬ ድረስ ከማንም በላይ የማይረሳኝ ከተራገፈው ማሲኖዳዎች ጎን የወደቁት የእትዬ ናኑ 2 ሽልጦች ነበሩ። ያልተነካኩ ሙሉ ሽልጦች። ከዕለታት ግማሽ ቀን አሌክስ አብርሃም